በተለምዶ ምንም አይነት የባህል ቀሚስ ሁሉም ሰው ላይ ያምራል ይባላል። የባህል ቀሚስ ይሁን እንጂ ቀሚሱ በራሱ ውበት አለው ይባላል። ልክ ነው። የባህል ቀሚሶች በጠቅላላው ያምራሉ ማለት እንችላለን። ነገር ግን ሁሉም አይነት የቀሚስ ዲዛይን ከኛ ጋር አብሮ ላይሄድ ይችላል። ታዲያ በዚህ ቪዲዮ የእኛን የሰውነት ቅርጽ መሰረት ያደረገ የባህል ቀሚሶችን እንዴት መምረጥ እንደምንችል የምንመለከት ይሆናል። አብራችሁን ቆዩ። ከሰውነት ቅርጻችን በፊት ግን የሰውነት አቋማችንን እንመልከትና ይህም ለአጭር ሰውና ለረዘም ላለ ቁመት ላለን ሰው ማለት ነው። መካከለኛ የሚባል ቁመትም ካለን ያው እንደኛ ፍላጎት ቁመታችን ትንሽ ረዘም እንዲል የምንፈልግ ከሆነ ለአጭር ሴቶች የምንሰጣቸውን ቲፖች መጠቀም ትችላላችሁ። ቁመታችን ደግሞ በቂ ነው የምትሉ ከሆነ ደግሞ ለረጅም ሰዎች የምንሰጣቸውን ቲፖች መጠቀም ትችላላችሁ ማለት ነው። ታዲያ በመጀመሪያ የምናገኘው ቁመታችን አጠር ያልን ከሆነን ማድረግ ያሉብንን የባህል ቀሚሶች እንመለከታለን። ቁመታችን አጠር ያለ ከሆነ አጠር ያሉ እግሮች ነው ያሉን ማለት ነው ብዙውን ጊዜ። ስለዚህም የምናደርጋቸው የባህል ቀሚሶች አጠር ያሉ እግሮቻችን የበለጠ የማያሳጥሩት እንዲሁም ረዘም ብሎ እንዲታይ የሚያደርጉት መሆን አለባቸው ማለት ነው። ለዚህም ለእኛ የሰውነት አቋም ተስማሚ የሆኑ የባህል ልብሶች መጀመሪያ ወደ ጎን ቅድ ያላቸው የባህል ልብሶች ናቸው። ወደ ጎን ቅድ ያላቸውና የተሰሩበት ጨርቆች ደግሞ ብዙም ክብደት የሌላቸው የባህል ልብሶች ለእኛ የሰውነት አቋም ተመራጭ የሆኑ የመጀመሪያ ቀሚሶች ናቸው። ብዙውን ጊዜ የባህል ልብሶችን ካያችሁ የሚሰሩባቸው ጨርቆች ወፈር ያሉና ከበድ ያሉ ናቸው። ታዲያ እኛም አጭር ከሆንም በዚህ እንቸገራለን ብዬ አስባለሁ። እንዲሁም ቀሚሶቹ ከላይ እስከታች ቀጥ ብለው ስለሚወርዱ ቁመታችን የበለጠ ያሳጥሩታል። ለዚህም ወደ ጎን ቅድ ያለባቸው የተሰሩባቸው ጨርቆች ደግሞ ብዙም ክብደት የሌላቸው የባህል ልብሶችን ብንለብስ በቃ በሰውነታችን አቋም ልክ ይሆንና ቅልብጭ ያለ ይሆንልናል ማለት ነው። እንደኛ ፍላጎት ደግሞ ወደ ጎን ቅድ ያላቸውን እንዲሁም ደግሞ የተሰሩበት ጨርቆች ቀጠን ያሉ የባህል ልብሶችን የማንወድ ከሆነ ደግሞ የኛ ምርጫዎች ደግሞ ወፈር ያሉ ከሆኑ ደግሞ ማለት ነው ማድረግ ያለብን ቀሚሶቻችን ማለት ነው ከወገባችን ብዙም ስፋት የሌላቸውን ልካችን የሆኑ መሆናቸውን ማየት አለብን። ብዙም ጊዜ የባህል ልብሶች ውበታቸው ለቀቅ ሲሉና ወረድ ሲሉ ነው። ነገር ግን የኛ ቁመት አጠር ያለ ከሆነ እንደዛ ደግሞ ከሰውነታችን በጣም ለቀቅ ያሉና ሰፋ ያሉ ቀሚሶች ማለት ነው ቁመታችን የበለጠ ነው አጭር መስሎ እንዲታይ የሚያደርጉልን። ለዚህም ከላይ በልካችን ሆኖ ቢያንስ ከወገባችን በታች ደግሞ እየሰፉ የሚመጡ ልብሶች መሆን አለባቸው ማለት ነው። አንገታቸውም ደግሞ ከላይ ስንመለከተው ማለት ነው ወረድ ያሉ እንደ ቪኔክ የሆኑ አሊያም ደግሞ ዩኔክ የሆኑ የባህል ልብሶች ለኛ አጭር ከሆነን ቀዳሚ ተመራጮች ናቸው ማለት ነው። በመቀጠል ደግሞ አጭር ከሆነን ከኛ ጋር አብረው የሚሄዱ የባህል ቀሚሶች ቶፕ በጉርድ የሆኑ የባህል ቀሚሶች ናቸው። ቶፕ በጉርድ የሆኑ ቀሚሶች አጭር ከሆነን የባህል ቀሚስ ባይሆኑ ራሱ ከኛ ጋር የሚሄዱ የቀሚስ ዲዛይኖች ናቸው። ይህም ለምንድነው? አጭር ከሆነን ቀደም ብለን እንዳየነው ምን ብለናል? አጠር ያሉ እግሮች ነው ያሉን ብለናል። ለዚህም እንደዚህ አይነት ቀሚሶች ከወገባችን ከፍ ብለው ጉርዶቹ ማለት ነው እግሮቻችን የቱ ጋር እንደሚጀምር በግልጽ ስለማያሳዩት ከወገባችን ጀምሮ ወደ ታች ቀጥ ብሎ ቀሚሱ ስለሚወርድ በእይታ ረዘም ያለ እግር ያለን ያደርግልናል ማለት ነው። እንዲሁም ከላይ ያሉ ቶፖች ደግሞ ሰውነታችን ላይ ጠበቅ ያሉና በእኛ ልክ የሆኑ ከሆነ ማለት ነው ወገባችን አካባቢ ሲደርስ ጠበቅ የሚሉ ከሆነ ደግሞ በደንብ ዲፋይን የሆነ ወገብ ይሰጠናል ማለት ነው። ስለዚህ አጭር ከሆናችሁ የቀሚስ ዲዛይን ከሌላችሁ ወይም ከዚህ በፊት ለብሳችሁ የማታውቁ ከሆነ እንዲኖራችሁ በጣም ሪኮመንድ አደርጋለሁ። ከለበሳችሁት በኋላ ማለት ነው ለራሳችሁ ይታወቃችኋል። ከሌሎች አይነት ቀሚስ ዲዛይኖች በይበልጥ ለቁመታችን ተስማሚ ሆነና ስንለብሰው በጣም የሚያምርብን የቀሚስ ዲዛይን ነው። በሁለተኛ ላይ የምናገኘው ደግሞ ረዘም ያለ ቁመት ካለን ነው። ረዘም ያለ ቁመት ካለን ያው አንፌር የሆነ አድቫንቴጅ አለን ማለት ነው። በተለየ መልኩ ቀሚስ ያውም ደግሞ የባህል ቀሚስ በጣም ነው የሚያምርብን። ቁመታችን የበለጠ ረዘም ብሎ እንዲታይ የምንፈልግ ከሆነ ካለን ቁመት ማለት ነው ለአጭር ሴቶች የሚሆኑ ያልናቸውን ቲፖች መከተል እንችላለን። እነሱን ስንከተል የበለጠ ቁመታችን ረዘም ብሎ እንዲታይ ያደርግልናል። ከዛ ውጪ ግን በብዛት ሁሉም አይነት በሚባል ደረጃ የባህል ቀሚሶች ያምሩብናል። በተለይ ደግሞ ቁመታቸው በጣም ረዘም ያሉ እስከ እግራችን ድረስ ያሉ የባህል ቀሚሶች ከኛ ጋር የሚሄዱና የሚያምሩብን የባህል ቀሚሶች ናቸው። እንዲሁም ከላይ እስከ ታች ቀጥ ብለው የሚወርዱ ፍሪ ሳይዝ የሆኑ የባህል ቀሚሶች በተለየ መልኩም የሚያምሩብን ቀሚሶች ናቸው። እንዲሁም ደግሞ አጓጉል የሚባሉ የባህል ቀሚሶች አሉ አይደለ? እንደሱ አይነት ዲዛይን ያላቸው እስከ ጉልበታችን ታች ድረስ ያሉ የባህል ቀሚሶች ከኛ ጋር የሚያምሩብን የባህል ቀሚሶች ናቸው ማለት ነው። በመቀጠል የምናገኘው ደግሞ ሰፋ ያለ ትከሻ ካለን እንዲሁም ደግሞ ሰፋ ያለ የደረት አካባቢ ካለን ምን አይነት የባህል ቀሚሶች መልበስ እንዳለብን ነው። በመጀመሪያ ሰፋ ያለ ትከሻ ካለን የምንመርጣቸው የባህል ቀሚሶች ማለት ነው እጀታቸው ሙሉ ከሆነ እጀታቸው ላላ ያለ የሚወርድ መሆን አለባቸው። ሰውነታችን ላይ ያልተጣበቁ መሆን አለባቸው ማለት ነው። ይህም ደግሞ ለምንድነው? ከትከሻችን እስከ እጃችን መጨረሻ ድረስ ጠበቅ ያሉ ልብሶች የበለጠ ትከሻችን ሰፋ ያለ መስሎ እንዲታይ ያደርጉልናል።
በተቃራኒው ደግሞ ለቀቅ ያሉ እጀታ ያላቸው ቀሚሶች ሙሉ በሙሉ ጥብቅ የማይሉ ማለት ነው ትከሻችን ላይ ጠበቅ አለ ማለታቸው የትከሻችንን ስፋት የበለጠ ያጎሉትም ማለት ነው። ምንም እንኳን ብዙውን ጊዜ የባህል ቀሚሶች ሲደረጉ ማለት ነው ከታች መገተሪያ ማድረግ የተለመደ ቢሆንም አንዳንድ ጊዜ ከላይ ያለው ትከሻችን ስፋት በጣም ሰፋ ያለ ከሆነ ከታች ካለው ሰውነታችን ጋር ባላንስ ማድረግ ይከብደናል። ከላይ በጣም ሰፋ ብሎ ይታያል ማለት ነው። ለዚህም ከላይ የምናደርጋቸው የባህል ቀሚሶች እጀታቸው ሙሉ ከሆነ ማለት ነው ላላ ያሉ መሆናቸው ማወቅ፣ እጀ ጉርድ ከሆኑ ደግሞ ሰውነታችን ላይ ጠበቅ የሚሉ ላላ ያሉ ትከሻችን ላይ ተጨማሪ ሌላ ስፋትን የማይጨምሩ መሆናቸው ማወቅ አለብን ማለት ነው። በመቀጠል ደግሞ የምናገኘው ጠበብ ያለ ትከሻ ካለን ማድረግ ያሉብን የባህል ቀሚሶች ነው። የባህል ቀሚስ ላይ በርግጥ ጠበብ ያለ ትከሻ ካለን ቆንጆ የሚባል እይታ ነው የሚፈጥረው፣ ሲታይም ያምራል። ታዲያ ከኛ ጋር የሚሄዱ የባህል ቀሚሶች ጠበብ ያለ ትከሻ ካለን ማለት ነው ትከሻችን ላይ ተጨማሪ ስፋት ያላቸው የባህል ቀሚሶች አሉ አይደል? እነሱ ቀሚሶች በቃ ለኛ ነው የተሰሩት ማለት እንችላለን። ቀደም ብዬ እንደነገርኳችሁ አሁን ላይ የባህል ቀሚሶችን ስናደርግ ያው ከታች መገተሪያ ማድረግ የተለመደ ነው። ለዚህም የታችኛው የሰውነታችንን ክፍል ስፋት ጨመር ያደርግልናል። ስለዚህም ከታች ካለው ሰውነታችን ጋር ከላይ ያለው ሰውነታችን ደግሞ በእይታ ባላንስ ይሆን ወይም ደግሞ ፕሮፖርሽኑን የጠበቀ እንዲሆንልን ከላይ የምናደርጋቸው የባህል ቀሚሶች ላይ ተጨማሪ ስፋት ትከሻቸው ላይ አበጥ ያሉ የባህል ልብሶች አሉ አይደል? እነሱን የባህል ልብሶች ጠበብ ያለ ትከሻ ካለን ማድረግ ያሉብንና ከኛ ጋር የሚሄዱ የባህል ቀሚሶች ናቸው። በመጨረሻም ደግሞ ከሁሉም ካየናቸው የባህል ቀሚሶች ጋር አብሮ የሚሄድ ጫማ ከፈለግን የኛን የሰውነት ከለር የሚመስል ኑድ ከለር ሊሆን ይችላል ጫማ ፖይንትድ የሆነ ሂል ጫማ አንድ ካለን ማለት ነው ከሁሉም የባህል ቀሚሶቻችን ጋር ምንም ሳንቸገር ልንለብሰው እንችላለን። በየትኛውም ቦታ በየትኛውም ሰዓት መልበስ የሚቻል ጊዜ የማያልፍበት ለሁሉም አይነት ቀሚሶች መሆን የሚችል ጫማ ነው ማለት ነው። ስለዚህም እኛም ከሁሉም አይነት አለባበሳችን ጋር ማድረግ የምንፈልገው ጫማ ከፈለግን አንድ ፖይንትድ የሆነ ሂል ጫማ ካለን በጣም በቂ ነው ማለት ነው። ስለዚህም በአጠቃላይ የባህል ልብሶችን መጀመሪያ ከመግዛታችን በፊት ማወቅ ያለብን የሰውነት አቋማችንን ነው። ረዘም ያልነን ወይስ አጠር ያልነን የሚለውን ማወቅ አለብን። ምክንያቱም በሰውነት አቋማችን ምክንያት የምንገዛቸው ወይም ከኛ ጋር አብሮ ሊሄዱ የሚችሉ የባህል ልብሶች የተለያዩ ስለሆነ ማለት ነው። እንዲሁም ደግሞ በመቀጠል የትከሻችንን ስፋት ማወቅ አለብን። ጠበብ ያለ ትከሻ ነው ያለን ወይስ ደግሞ ትከሻችን ስፋቱ ሰፋ ያለ ነው የሚለውን ማወቅ አለብን። ምክንያቱም ቀደም ብለን እንዳየነው የትከሻችን ስፋትና ጥበት የምናረጋቸው የአበሻ ቀሚሶች ላይ የራሱ የሆነ ተጽዕኖ ስላለው ማለት ነው። በመቀጠል ደግሞ ከሁሉም የምናደርጋቸው የባህል ልብሶች ጋር አብሮ የሚሄድ ጫማ ከፈለግን አንድ በሰውነታችን ከለር ያለ ፖይንትድ የሆነ ሂል ጫማ ካለን ከሁሉም ከምናደርጋቸው ቀሚሶች ጋር ምንም ሳንቸገር አብረን ልንለብሰው የምንችለው ነው ማለት ነው። ቪዲዮውን እስከ መጨረሻው ስለተመለከታችሁ እናመሰግናለን።